ቅዱስ ፓትርያርኩ ምን ሆኖ ችንካሩ የሚበሳው ቦታ እየፈለጉ አንድ ቦታ ሲመቱት አጥንት ዳሜት ትርጉም ነው ያለው። አንደኛ የእረፍት ቅዳሜ ሁሉና ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ባላችሁበት ይብዛ። ሁላችሁንም እንኳን አደረሳችሁ ለማለት ወዳለሁኝ። በቀጥታ ወደ መረጃዎቻችን ነው የምናመራው። ከምንመለከታቸው መረጃዎቻችን መካከል የብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ከቅዱስነታቸው ጋር የተገናኘውን መረጃ በማመላከት ይሆናል። ላይክ አድርጉልኝ። እንግዲህ ብፁዕ ቅዱስ አባታችን አቡነ ማትያስ 2005 ዓመተ ምህረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስድስተኛው ፓትርያርክ ሆነው መመረጣቸው ይታወሳል። ስድስተኛው የኢትዮጵያ ፓትርያርክ ስንል ብፁዕ ቅዱስ አቡነ ባሲሊዮስ፣ ብፁዕ ቅዱስ አቡነ ቴዎፍሎስ፣ ብፁዕ ቅዱስ አቡነ ተክለ ሃይማኖት፣ ብፁዕ ቅዱስ አቡነ መርቆሪዎስ፣ ብፁዕ ቅዱስ አቡነ ጳውሎስ፣ ከዛ ብፁዕ ቅዱስ አቡነ ማትያስ እናገኛለን። ቅዱስነታቸው እንግዲህ ላለፉት 13 ዓመታት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ሆነው መርተዋል፣ እየመሩም ይገኛሉ። እግዚአብሔር ይመስገን። እድሜያቸው እንግዲህ ከ86 እንደተሻገረ መረጃዎች ይጠቁማሉ። ብፁዕ ቅዱስ አባታችን እንግዲህ የእድሜው እርጅናም ተጫጭኗቸው የተለያዩ የጤና እክሎች ሲገጥሟቸው እንደነበር እናስታውሳለን። ለምሳሌ በበዓለ ገና፣ በበዓለ ጥምቀት እንደነዚህ አይነት ቦታዎች ላይ ከፊት አልታዩም ነበረ። ምክንያቱም የመውደቅ አደጋ አጋጥሟቸው ነበረ። ከዛ በኋላ እንግዲህ የተወሰነች ቀዶ ጥገና ጉልበታቸው ጋር ሲደረግ እንደነበር ከውስጥ የወጡ መረጃ ምንጮቻችን ዘግበውልናል። ቅዱስነታቸው እኚህን ለምሳሌ የገብርኤልን ቁልቢ ላይ አልተገኙም። ከዛ በዓለ ገና አልተገኙም። በዓለ ጥምቀት አልተገኙም። ብዙዎቻችን አዝነን ተክዘን ግራም ተጋብተን ልባችን ተሰብሮ የነበረበት ወቅት ጊዜ ላይ ነበር። ከዛ በኋላ እንግዲህ ቅዱስነታቸው ያሉበት የጤና ሁኔታ ምን ይመስላል የሚለው በጣም ለብዙዎቻችን አነጋጋሪ የነበረ ጉዳይ ነው። እግዚአብሔር ፈቅዶ እግዚአብሔር የተመሰገነ ይሁን። አሁን በሙሉ ጤንነት ላይ እንዳሉ በትናንትናው ዕለት የወጡ መረጃዎች ያመላክታሉ። ሕጽበተ እግር ተገኝተው እንግዲህ ዝቅ ብለው አጥበው እግር የጳጳሳቱን እግር አጥበው ትሕትናን ሰብከው አስተምረዋል። እናም አሁን ያሉበት የጤንነት ሁኔታ እጅግ መልካም ሁኔታ ላይ እንዳሉ ለማወቅ ችለናል ማለት ነው። እግዚአብሔር ስለማይነገር ስጦታው የተመሰገነ ይሁን። ባሉበት በመንበራቸው ቅዱስነታቸውን ይጠብቅልን። እውነት ለመናገር ከቅዱስ ፓትርያርኩ የምንጠብቀው በመንበራቸው ቆመው ቁጭ ብለው የባረኩ የጸለዩ ስለኛ መለመን ነው ዋናው ትልቁ ነገር። ስለዚህ ለእሳቸው ሙሉ ጤንነት እድሜ ነው የምንመኘው ማለት ነው። የተወሰኑትን የብፁዕ ቅዱስ ፓትርያርኩን በሕማማት ሰሞን ያየናቸውን ቪዲዮዎች እንመልከት። ኒቆዲሞስ ጌታ በሞተበት ዕለት በትክክል እምነቱን ገለጸ። በጣም የሚገርማችሁ ጌታ እኮ ሞቷል፣ አያዮ ይታዘበኛል አይል ሞቷል። በሞተበት ዕለት ወዳጅ ባጣበት ዕለት ደቀ መዛሙርቱ ሁሉ ጥለውት በሸሹበት ዕለት ከዮሐንስ በስተቀር ብቻውን በሆነበት ዕለት በአደባባይ በተሰቀለ ጊዜ ስጋውን ለመለመን ወደ ጲላጦስ ሄደ ይላል። እዚህ ላይ ለኛ ትልቅ ትምህርት ነው። የኢየሱስን ስጋ ዮሴፍና ኒቆዲሞስ ሄደው ጲላጦስን የኢየሱስን ስጋ ለመኑት ይላል። ትልቅ ጸሎት ነው በእውነት። አሁን እኛ ላለመቁረብ ከምናቀርባቸው ምክንያት አንዱ ንስሐ አባቴ ጥሩ አይደሉም፣ በደንብ አይዙኝም፣ አይንከባከቡኝም፣ ፊታቸውን አጠቆሩብኝ፣ እንዲያርግ ያሉ እንዲያታርጋሉኝ እያለ ከንስሐ የሚርቅ ሰው አለ። መለማመጥ የማይፈልግ ማለት ለክርስቶስ ስጋና ደም አይደለም ካህን ቀርቶ ጲላጦስም ይለመናል። ለመኑት እባክህ የኢየሱስን ስጋ ስጠን እና ዮሴፍና ኒቆዲሞስ ቀርበው ጲላጦስን ስጠን አሉት። ጲላጦስ ደብዳቤ ጽፎ ውሰዱ ያላቸው ዮሴፍና ኒቆዲሞስ ክርስቶስን ከመስቀል አወረዱት። አይሁድ እየገላመጧቸው፣ ጸሐፍት ፈሪሳውያን እያዩአቸው ስልጣናችን ገደል ይግባ ብለው ማለት ነው። ኒቆዲሞስ ፈራ ተባ ማለቱን አቆመ። ክርስትናውን በአደባባይ ገለጸ። ሄዶ ከመስቀል ላይ ክርስቶስን አወረደው። አስተኝተው በግራውና በቀኙ ቆመው እያለቀሱ ገነዙት። ደከምከኑ መጽኔሆሙ ለድኩማን፣ ደካሞችን የምታጸናቸው ሆይ ደከምክን? ሞትከኑ መንሥኤሆሙ ለሙታን፣ ሙታን የምታስነሳ ሆይ አንተ ሞትክን? እያሉ እያለቀሱ መገነዝ ጀመሩ። ይህን ጊዜ መላእክቱን ልኮ ነገራቸው። እንዴት እንደ ሩቅ ብእሲ እንደ ፍጡር እያለቀሳችሁ ትገንዙኛላችሁ?
እያመሰገናችሁ ነው እንጂ ብሎ በመላእክቱ አስነገራቸው። ይህን ጊዜ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት እያሉ እየተንቀጠቀጡ ገነዙት። ክርስቶስን መገነዝ እንዴት አይነት ክብር ነው! ቅዱስ ኤፍሬም ሶርያዊ ዮሴፍና ኒቆዲሞስን ይጠይቃቸዋል። እንዴት ችላችሁ ገነዛችሁት? እንዴት አስቻላችሁ? ዓይንን የሚያበራውን አምላክ ዓይኑን እንዴት ከደናችሁት? ሽባ የሚፈውሰውን አምላክ እጆቹን እግሮቹን እንዴት አሰራችሁ? የታሰረውን የሚፈታውን ጌታ እንዴት አድርጋችሁ ፈታችሁ አሰራችሁት ይላል። እና ዮሴፍና ኒቆዲሞስ በክብር ገነዙት። ለሄ ችንካሩ የሚበሳው ቦታ እየፈለጉ አንድ ቦታ ሲመቱት አጥንት ይሆንባቸው። ከዛ እንደገና መልሰው ዚኛ ያደርጉታል። አሁንም ሌላ ይሆንባቸዋል። እንደገና የሚቀደው ስጋውን የሚያልፈው ቦታ እየፈለጉ እጁን ብቻ ብዙ ጊዜ ይበሳሱታል። ብዙ ጊዜ በጉስቁልና የኖረው እሱ አንገቱ ላይ ገመድ አድርገው እየጎተቱ ነበር የሚወስዱት ይላል። እና ሲጎትቱት በአፉ ደፍተው ነው ይጎትቱት የነበረው። ይጎትቱት የነበረው ደግሞ ሹል ድንጋይ፣ ሹል አለት ልክ እንደ ካሪያ እንደ ጩቤ እንደዛ አይነት ስለት ያለው እንደዛ አይነት ድንጋይ የተከማቸበት ቦታ ላይ በደረቱ ደፍተው በአፉ ደፍተው 133 ጊዜ ጎትተው። ጅራፍኛ እንደምናውቀው አይነት ቀላል አይነት አይደለም። ሮማውያን በግርፋት ስልታቸው የሚሰሩት ጅራፍ እጅግ በጣም ከባድ ማይቆረጥ ከሌዘር ከቆዳ የሚሰራ ጅራፍ ነው የሚሰሩት። አንድ ገራፌ ጌታ ጀርባ ላይ አሳርፎ ጅራፉን ሲያነሳው እፍኝ የሚያክል ስጋ አየር ላይ ይበራል። የጌታ ስጋ ቆዳ አንድ ጽዋ የሚሞላ ደም አየር ላይ ይረጫል። ምድሩን ያርፍበታል፣ ያለብሰዋል። እንኳን አይደለም 6666 ጊዜ የተገረፈ ይቅርና አንድ ጊዜ የተመታ ሰው ፊቱ ይዞርበታል። እንደምታውቁት ክርስቶስ እንደዚህም ሆኖ መስቀል ላይ እየጮኸ ነው የሞት። ኢየሱስ ክርስቶስ የተሰቀለው ሐሙስ ነው፣ ዓርብ አይደለም። ጉድ ፍራይዴ የሚባለው ትራዲሽኑ የመጣበት አመጣጥ አለው። ሰንበት የተለመደው ቅዳሜ ስለሆነ ከዛ በመነሳት በዓሉ መከበር የጀመረው ኢየሱስ ሞቶ ተነስቶ ከብዙ ዓመታት በኋላ ስለሆነ ነው። ልደትም ተመሳሳይ መቼ እንደተወለደ ቀኑ ግምት ነው እንጂ አይታወቅም። 3 ቀን የሚሆነው ከመቼ ነው? ሐሙስ ለዓርብ 1፣ ዓርብ ለቅዳሜ 2፣ ቅዳሜ ለእሁድ 3 ቀን ኢየሱስ ክርስቶስ በታላቁ ፋሲካ ጊዜ የተሰቀለው። ያው የነዚህ ሰዎች እብደት እንደቀጠለ ነው። ኦርቶዶክስ ያንተላችሁ እግዚአብሔር ይመስገን በጣም ደህና ነኝ። ይሄ ሰውዬ ብዙ ጊዜ ያው ስለ ክርስቶስ ኢየሱስ ያው ብዙ ኔጌቲቭ ነገሮችን በመናገር ይታወቃል። አሁን ደግሞ እንደሰማችሁት ኢየሱስ ክርስቶስ የተሰቀለው በዕለተ ሐሙስ እንጂ ዓርብ አይደለም ብሏል። እኛ ደግሞ መጽሐፍ ቅዱሳዊ ማስረጃ አምጥተን እንሞግታለን፣ ሐሰተኝነቱን እናጋልጣለን ማለት ነው። ከዛ ቤት እናንተ እንደተለመደው አካውንቱን ፎሎ ቪዲዮውን ደግሞ ጋብታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱዝ ላይክ ፈርትን ታው በእግዚአብሔር ስም ጠይቋችሁ 3 ሰከንድ ስታችሁ እንደተለመደው አመሰግናለሁ። አሁን ሙቀታይ ምን ነው መጽሐፍ ቅዱሳዊ ማስረጃ በማየት እንቀጥላለን ማለት ነው። እንደተናገረውም ጉድ ፍራይዴይ ምናምን የሚለው እሱ ውስጥ ነው አልገባም። ነገር ግን ነው መጽሐፍ ቅዱስ እስኪ የሚናገረው ነገር አለ። ኢየሱስ ክርስቶስ ዓርብ ለመሰቀሉ ማስረጃ አለ፣ ቃል በቃል ማለት ነው። ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እንደዚህ ይላል፣ አይሁድም የማዘጋጀት ቀን ስለሆነ ያ ሰንበት ትልቅ ነበርና ስጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸውን ሰብረው እንዲያወርዷቸው ጲላጦስን ለመኑ ይላል። እነኚህ ኢየሱስ ክርስቶስ ጋር የተሰቀሉት 2 ወንበዴዎች አሉ። ስለዚህ ምን አደረጉ? ሄደው የኢየሱስ ክርስቶስን ስጋና ደግሞ እንዲሁም ደግሞ የሁለቱ ወንበዴዎች ስጋ ለመኑ ይላል። ምክንያቱም በዕለተ ሰንበት ስጋቸው ተሰቅሎ እንዳይውል አለ። ሰንበት መቼ ነው? ቅዳሜ ነው እኮ ሰንበት። ስለዚህ ተሰቅለው መቼ ነው? ዓርብ ነው የተሰቀሉት ማለት ነው። ኢየሱስ ክርስቶስ የተሰቀለው በዕለተ ዓርብ ነው እንጂ እሱ እንደሚናገረው ሐሙስ አይደለም። ይሄ እየተናገረ መጽሐፍ ቅዱስ የሚናገረው ምንድነው? እንዲሁም ደግሞ የሉቃስ ወንጌል ምዕራፍ 23 ቁጥር 54 ላይ እንደዚህ ይላል፣ የመዘጋጀትም ቀን ነበረና ሰንበትም ሊጀምር ነበር ይላል። ምን ሰንበት ሊጀምር ነበር? ስለዚህ ነገ ሰንበት ነበረ። ሰንበት ከሆነ ደግሞ ኢየሱስ ክርስቶስ የተሰቀለው በዕለተ ዓርብ እንጂ በዕለተ ሐሙስ እንዳይደለ መጽሐፍ ቅዱስ በደንብ አድርጎ ያስረዳል ማለት ነው። በሰንበት ቀን ስጋቸው ተሰቅሎ እንዳይውል ማለት ምን ማለት ነው? ሄደው ኒቆዲሞስና የአርማትያው ዮሴፍ ሄደው የክርስቶስን ስጋ እንደለመኑ ከጲላጦስ ዘንድ አይሁድን ፈርተው እንደለመኑ ከዛም በኋላ እንደሰጣቸው እንደ ስርዓቱም ደግሞ ወስደው በመቃብር ቦታ በአዲስ መቃብር እንዳስቀመጡት ይናገራል። ይሄውም ደግሞ ሰንበት ነበረ በመነጋው ይላል። ቅዳሜ ሰንበት ስለሆነ ዓርብ ማታ ላይ ስጋው እንዳይውል ወይም ደግሞ 11 ሰዓት ከገባ ሰንበት ስለሚሆን ቀድመው ስጋውን ለመኑና ወስደው አኖሩት ነው የሚናገረው። ይሄ ነው የሚናገረው መጽሐፍ ቅዱስ። ይሄ የዞረበት ፓስተር ነው ዳስተር ይባል ሰውዬ ግን መቶ ይቀባጣል። ሐሙስ ነው ኢቭን የቆጠረበትና አቆጣጠር እንኳን ስንመለከተው 3 ቀን ይመጣል።
እሱ እንደሚናገረው ደግሞ 72 ሰዓት አይደለም እኛ የምንቆጥረው መጽሐፍ ቅዱሳዊ ሚስጥራዊ የሆነ አቆጣጠር አለው። እሱን እስኪ እንመልከት። እንደሚታወቀው በዕለተ ዓርብ ከ6 ሰዓት እስከ 9 ሰዓት ድረስ ጨለማ ነበር አይደል ነበረው። ስለዚህ ይሄ ጨለማ እንደ አንድ ሌሊት እንኳን ማየት የሚቻልበት አቆጣጠር አለ ማለት ነው። ከዛስ ደግሞ ምን ይሆናል? 9 ሰዓት ላይ ፀሐይ ወጣች። ከ9 ሰዓት እስከ 11 ሰዓት ያለው እንደ አንድ ቀን ይቆጠራል ማለት ነው። አንድ ቀን ይሆናል። ከዚያስ በኋላ ከ11 ሰዓት በኋላ ያለው ደግሞ ሌሊቱ እንዳለ ሙሉ ሌሊቱ አንድ ሌሊት ተደርጎ ይቆጠራል ማለት ነው። ስለዚህ አንደኛ ቀን ይሆናል ማለት ነው። አንድ ቀንና አንድ ሌሊት ይሆናል። ከዚያስ ደግሞ ቅዳሜ ወይም ደግሞ ሰንበት፣ ቀዳሚ ሰንበት ደግሞ አንድ ቀንና አንድ ሌሊት አለው። ይሄ ይሆናል ማለት ነው። አንድ ቀን ይሆናል፣ ሁለተኛ ቀን ይሆናል ማለት ነው። ከዚያስ ደግሞ እሁድ ደግሞ ወይም ደግሞ የዕለቱ የመጀመሪያው ቀን ደግሞ አንድ ሌሊትና አንድ ቀን ሆኖ ይቆጠራል ማለት ነው። ስለዚህ ኢየሱስ ክርስቶስ ዕለተ እሁድ ወይም ደግሞ በመጀመሪያው ቀን ሌሊት ላይ ከሞት ተነሳ ማለት ነው። ስንቆጥረው ከዓርብ 9 ሰዓት እስከ እሁድ 9 ሰዓት ያለው ሌሊት 9 ሰዓት ያለው ስንቆጥረው 3 ቀን ይሆናል ማለት ነው። ስለዚህ 3 ቀን የሚቆጠረው እንደዚህ ነው እንጂ አቶ ዮሐንስ እንደሚናገረው ከሐሙስ ጀምሮ አይደለም የሚቆጠረው። ምክንያቱም መጽሐፍ ቅዱስ አይናገርማ ዕለተ ሐሙስ አይደለም የሚለው። እነዚያ ማቆና አይሁድ የሚያከብሩት ወይም ደግሞ ፋሲካችን የሚያከብሩት ቅዳሜ የምንለው ሳይሆን ዓርብ ነበር እነሱ የሚያከብሩበት። የነሱ ሰንበታቸው ዓርብ ነበረ ማለት ነው። ለምን? ሐሙስ ከተሰቀለ እንደነገ የሚሆነው ምንድነው? ሰንበት ነበረ። ምክንያቱም መጽሐፍ ቅዱስ በግልጽ የተናገረ ነገ ሰንበት ነበር እያለ አንተ ሐሙስ ነው ካልክ ሌላ ሚስ አንደርስታንዲንግ ውስጥ ገብተሃል ማለት ነው። ቀመሩ መንፈሳዊ እንጂ ስጋዊ ስሌት ስለማይፈልግ ማለት ነው። በዛ መንገድ እንረዳው። ኦርቶዶክሳውያን በድጋሜ እንኳን ለብርሃነ ስቅለቱ በሰላምና በጤና አደረሳችሁ። ለበዓለ ትንሣኤው ደግሞ እግዚአብሔር አምላካችን በሰላምና በጤና ደርሰን መልካም የስቅለት በዓል ይሁንልን። ሰላም ያላችሁ በሰላም እግዚአብሔር ከሁላችን ጋር ይሁን። የቅዱስ ፓትርያርኩ በረከት በሁላችን ላይ ትደር። እንግዲህ በትናንትናው ዕለት የጌታችንና የመድኃኒታችን ኢየሱስ ክርስቶስን የስቅለት በዓል እንግዲህ አክብረን አልፈናል። ስለ ክርስቶስ ሕማም ብዙ ይነገራል። እንግዲህ ቃላት እንኳን አይበቁም። እንግዲህ በዮሐንስ ወንጌል ምዕራፍ 20 ቁጥር 30 20 እንዲሁም በዮሐንስ ወንጌል ምዕራፍ 21 ቁጥር 22 ላይ እንደተቀመጠው ስለ ክርስቶስ ቢጻፍ ዓለም እንኳን ባልበቃ ነበር ተብሎ እንደተገለጠው ስለ ሕማሙ ብንናገር የማያልቅ ትልቅ የሆነ ታሪክ ነው። ሕማማተ ክርስቶስን ማሰብ ብቻውን ከህሊና እንግዲህ እንደተከታተልነው ነው። ወደ ቀጣይ መረጃችን ስናመራ እንግዲህ የተሻረች ቅዳሜ ላይ እንገኛለን። ቀዳሚት ስዑር ትባላለች። እንግዲህ ነጭ ለብሰን ከዛ ቄጠማ ጭንቅላታችን ላይ አስረን የምናከብርባት ናት። የተሻረች ቅዳሜ ተሰኝታለች። እንዴት ነው ቅዳሜ የተሻረችው? ትሻራለች? እሱስ እንዴት ነው የሚለውን ስለ ቀዳሚት ስዑር የተለያዩ ቪዲዮዎችን አቅርብላችኋለሁ። በድጋሚ እንኳን አደረሳችሁ። በሀገር ውስጥ ሀገር ውጪ በስደቱም ዓለም የምትገኙት ወንድሞቼ፣ እናቶቼ እና አባቶቼ ህፃናትን ጭምር ሁላችሁንም እንኳን አደረሳችሁ ለማለት ወዳለሁኝ። የቀዳሚት ስዑር ቪዲዮ እንካተል፣ እኛም በቃሪ ቪዲዮ የምንመለስ ይሆናል። ቀዳም ስዑር ማለት ስዑር የተሻረችው ቅዳሜ ማለት ነው። ቀዳም ማለት የመጀመሪያ፣ ቀዳም ሰንበት ማለት የመጀመሪያዊቷ ሰንበት፣ ቀዳሚት ሰንበት ነው የምንላት። በኦሪት የነበረችው የመጀመሪያው ሰንበት እግዚአብሔር ከሥራ ሁሉ አረፈባት ተብሎ የተነገረው እሁድ መፍጠር ጀመረ፣ ቅዳሜ አረፈ። ቀዳሚት ሰንበት የመጀመሪያዋ ሰንበት ማለት ነው። እቺ ሰንበት በዚህ በአብይ ጾም ባለው የሕማማት ሰሞን ማለት ነው ትሻራለች። የምትሻረው በምንድን ነው? በጾም ነው። በሰንበት መጾም አይቻልም ነበር፣ ግን አሁን በቅዳሜ አክፍሎት ውስጥ ስላለን ቀዳም ስዑር የተባለችው ለዚህ ነው። የተሻረችዋ ቅዳሜ በምን? በጾም የተሻረችዋ ቅዳሜ ማለት ነው። በዕለቱ ነፍሳት ከሲኦል ወጥተዋል። ያ ነፍሳት ከሲኦል መውጣታቸው ይነገራል። ቄጤማ ይታሰርባታል። ራሳችን ላይ ቄጤማ እናስራለን። ካህናት ለምእመናን ቄጤማ ያድላሉ። ይሄ በመጽሐፍ ቅዱስ ተገልጧል። በኦሪት ዘፍጥረት ላይ ከ40 ቀን በኋላ ኖህ የሰራውን የመርከቡን መስኮት ከፈተ፣ ቁራን ሰደደው፣ እርሱም ወጣ፣ ውሃው ከምድር ላይ እስኪጎድል ድረስ ወዲያና ወዲህ ይበር ነበር። ዛሬ የቁራ መልክተኛ የሚባለው ይሄ ነው። ኖህ ቁራውን ላከው ግን አልተመለሰም። ስለዚህ አንዳንድ ጊዜ ተልኮ የማይመለሰው የቁራ መልክተኛ የሚባለው ከዚህ ቃል የተነሳ ነው። ቁራው አልተመለሰም። ለሁለተኛ ጊዜ ርግብን በውሃው ከምድር ፊት ቀሎ እንደሆነ እንድታይ ከእርሱ ዘንድ ሰደዳት ይላል። ርግብ ተመልሳ መጣች፣ እግሯን የምታሳርፍበት ስፍራ አላገኘችምና ወደ እርሱ ተመልሳ መጣች ይላል። ውሃው እንዳልጎደል አወቀ፣ ወደ መርከቡ አስገባት፣ ወደ ውስጠኛው ክፍል አስገባት። ትንሽ ቆይቶ ደግሞ እጁን ዘርግቶ ተቀበላትና ካስገባት በኋላ ትንሽ ቆይቶ እንደገና ደግሞ ላካት ከ7 ቀን በኋላ ይላል።
ከዚያም በኋላ ደግሞ እስከ 7 ቀን ቆየ። ርግብንም እንደገና ከመርከቡ ሰዶ ላካት ይላል። ርግብም በማታው ጊዜ ወደ እርሱ ተመለሰች። በአፏ እነሆ የለመለመ የወይራ ቅጠል ይዛ ነበር። ኖህም ከምድር ላይ ውሃው እንደቀለለ አወቀ ይላል። ኦሪት ዘፍጥረት ምዕራፍ 8 ከቁጥር 7 እስከ 11። ዛሬ ቀዳም ስዑር ሁለት አይነት ትርጉም ነው ያለው። አንደኛ የእረፍት ቅዳሜ ማለት ነው። ሁለተኛ የተሻረ ቅዳሜ ማለት ነው። ስዑር የተሻረ ማለት ስለሆነ በሌላ መልኩ ውስተ ብሔር ስዑር ይላል ነብዩ እግዚአብሔር ዳዊት። በለመለመ መስክ ያሳድረኛል በእረፍቱ ሐዘንድ ይመራኛል ይላልና ለለመለመች ቅዳሜ የእረፍት ቅዳሜ ተብላ ይተረጎማል። ለምን በእለቱ ከሚፈጸመው ስርዓት ጋር የተያዘ ነው። ከተሻረው ቅዳሜ በጀምር እንግዲህ ሰንበት አስቀድሞ እግዚአብሔር ከስራው ሁሉ አረፈ የተባለበት ሰንበት ቅዳሜ ነው። ፍጥረትን መፍጠር የጀመረው እሁድ ነው። 7ኛው ቀን ቅዳሜ ነው። ያ ቀን የእረፍት ቀን ነው። የሰንበት ቀን ተቀድሳት ዘንድ አስብ እግዚአብሔር ከስራው ሁሉ አርፎባታልና ይላል። በሌላ መልኩ ደግሞ ቅዱስ የሆነው እግዚአብሔር በጥንተ ተፈጥሮ ፍጥረታትን አከናውኖ ከፈጠረ በኋላ ከስራው ሁሉ ያረፈበት ቀን ነው ይለናል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ዲያቆን ሄኖክ ኃይሌ። የማይሞተው አምላክ የሞተበት ቀን ነው። ያረፈበት ትክክለኛው ረፍት ያደረገበት ቀን ያኛውማ በመለኮቱ ረፍት የለው እና በትክክል ያረፈበት ብትባሏ የኦሪቷ ትንቢት የተነገረችው ለዚህኛው ቅዳሜ ነው። እግዚአብሔር ሞትን የቀመሰበት የማይሞተው አምላክ የሞተበትና በመቃብር ያረፈበት ዕለት ነው። የማትጾመዋ ቅዳሜ ስለምትጾመዋ ስዑር የተሻረች ተብላ በቀዳም ስዑር ሌሊት ሥርዓት የሚጀምረው በማህሌየ ሰለሞን ምንባብ ነው። ማህሌ በትክክል ትርጉም የሚያገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓተ አምልኮ የቀዳም ስዑር ዕለት እና በማህሌየ ዘሰሎሞን ላይ አንዲት ሴት ፍቅረኛዋ ጠፍቶባት ውዴን አይታችሁታል ወይ ብላ ስትፈልገው እየዞረች ስትጠይቅ አትክልት ጠባቂዎችን ጠየቀቻቸው ይላል። አላየነውም አሏት። ከዛ መጨረሻ ላይ ተኝቷልና እስኪነሳ ድረስ እንዳትቀሰቅሱት በፈለገ ሰዓት ይነሳ ብላ ስትናገር ይሄ ተናጋሪዋ ቤተክርስቲያን ነች። ውዴ የምትለው ክርስቶስን ነው። የፈለገችው ሞቶ ነው። ተኝቷል እስከፈለገ ድረስ አትቀስቅሱት የምትለው እሱ በፈለገ ሰዓት ይነሳል የሚለውን ለማሳየት ውዴ ወደ ገነት ወረደ ትላለች። ከዛ ወደ አትክልት ስፍራ ሄዷል የምትለው ነፍሳትን ከሲኦል አውጥቶ ወደ ገነት ማስገባቱ። በዚህ ዕለት ልብሰ ተክህኖ የለበሱ ካህናትና ዲያቆናት ቄጤማ ተሸክመው መታየታቸው ዕለተ ትንሣኤን ለሚናፍቁ ምእመናን ትልቅ ብስራት ነው። ክርስቶስ 33 ዓመት በምድር ላይ አስተምሯል። 33 ዓመት ካስተማረ በኋላ ተሰቀለ። የቀረችዋን 33 ሰዓት ደግሞ በሲኦል ነው ያሳለፈው። ከተቀበረበት ሰዓት እስከ ተነሳበት 33 ሰዓት ነው። ያንን ደግሞ ሲኦል ሆኖ ነው ያሳለፈው። በሲኦል ላሉ ነፍሳት ሰላምን የሰበከበት ዕለት ነውና ያንን ቤተክርስቲያን የምታስብበት በጣም ውብ ስርዓት ነው። ከሌሊት ጀምሮ መቅደሱ ሌላው ገብረችን የዛሬ መረጃችን ይህንን ይመስላሉ። በሌሎች መረጃችን እንመለሳለን። ተሰናበትን። በድጋሚ እንኳን አደረሳችሁ። ሰናይ ቆይታ ይሁንላችሁ።